የመካከለኛው ምስራቅ የፖለቲካ ካርታና የዓለም የኃይል አሰላለፍ ሙሉ በሙሉ የተቀየረበት ታሪካዊ ክስተት በዓይናችን ላይ እየታየ ነው። ዓለምን ወደ ከፍተኛ ድንጋጤና ስጋት የከተተው የአሜሪካና የእስራኤል የተቀናጀ ወታደራዊ ጥቃት እንዲሁም የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደል እና ያልተጠበቀውና ኃይሉ የጨመረው የኢራን በቀል በ21ኛው ክፍለ ዘመን ካየናቸው ታላላቅ ክስተቶች መካከል በቀዳሚነት የሚጠቀስ ሆኗል። ይህ ድርጊት የዓለምን ሀያል ሀገራትን ለሁለት የከፈለ ሲሆን የቀጠናው ሰላም ብቻ ሳይሆን የዓለም መረጋጋት በአሁኑ ሰዓት በፈተና ላይ ወድቋል። ጦርነቱ ወዴት እያመራ ነው? የዓለም መሪዎችስ በዚህ ታሪካዊ ክስተት ላይ ምን አሉ? የሚለውን ይዘንላችሁ ቀርበናል። ወደዚህ እጅግ አሳሳቢ ዝርዝር መረጃ ከመግባታችን በፊት እንዲህ ያሉ ትኩስና ታማኝ መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ጀምሩ። ጥቃቱ የጀመረው አሜሪካና እስራኤል እጅግ ዘመናዊ የሆኑ የጦር አውሮፕላኖችና ሚሳኤሎችን በመጠቀም በኢራን ስትራቴጂካዊ ወታደራዊ ቦታዎች፣ የሚሳኤል ማምረቻዎችና የኒውክሌር ጣቢያዎች ላይ ያነጣጠረ እርምጃ መውሰዳቸውን ተከትሎ ነው። ይህ ጥቃት ከተፈጸመ በኋላ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን መንግስት ያለምንም ቅድመ ሁኔታ እጅ እንዲሰጥ አሳስበዋል። እንዲዘጋጁ ጥሪ ያቀረቡ ሲሆን ከጥቂት ሰዓታት በኋላ ደግሞ የኢራኑ የበላይ መሪ አያቶላ ካሚኒ መሞታቸው እስራኤል ይህንን ጥቃት የቅድመ ጥንቃቄ እርምጃ ስትል የጠራችው ሲሆን ዓላማውም በራሷና በአጋሮቿ ላይ የተደቀነውን የህልውና ስጋት ለመቀልበስ መሆኑን አስታውቃ ነበር። የኢራን እስላማዊ አብዮታዊ ዘብ በበኩሉ በመካከለኛው ምስራቅ በሚገኝ የአሜሪካ ጦር ሰፈሮች ላይ ከባድ ያጸፋና የበቀል እርምጃ እየወሰደ መሆኑን አስታውቋል። ቀጠናውን ወደ ከፍተኛ የጦርነት ቀጠናነት ቀይሮታል። ይህ ወታደራዊ እርምጃ በተባበሩት መንግስታት ድርጅት አካባቢ ከፍተኛ ውጥረት ፈጥሯል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም አቀፍ ሰላምና መረጋጋት ተናግቷል ሲሉ ድርጅቱን በከፍተኛ ስጋት ገልጸዋል። ዋና ጸሐፊው አሜሪካና እስራኤል ያደረሱት ጥቃት እንዲሁም የኢራን ያጸፋ ምላሽና በቀል ቀጠናውን እንዳወከው ገልጸዋል። ሁኔታው ወደማይመለስ ቀጠናዊ ግጭት ከማምራቱ በፊት በአፋጣኝ እንዲቆም ጥሪ አቅርበዋል። ይሁን እንጂ በተመድ የአሜሪካ አምባሳደር ማይክ ዊልስ ጥቃቱ ስትራቴጂካዊ ቦታዎችን ብቻ ኢላማ ያደረገ መሆኑን ዓላማውም ኢራንን የኒውክሌር መሳሪያ እንዳትታጠቅ እንዲሁም በቀጠናው የሚንቀሳቀሱ ታጣቂዎችን ድጋፍ ለማስቆም እንደሆነ ተከራክረዋል። በተመሳሳይ የእስራኤል አምባሳደር ዳኒ ዳኖን አንድ መንግስት ሞት ለእስራኤል እና ሞት ለአሜሪካ ሲል እንደ ቀልድ አንወስደውም በማለት እስራኤል ራሷን የመከላከል መብቷን እንደተጠቀመች ገልጸዋል። የዓለም ሀያላት ሀገራት በዚህ ጉዳይ ላይ ያላቸውን አቋም እጅግ የተለያየ ነው። የኢራን የረጅም ጊዜ አጋር የሆነችው ሩሲያ ጥቃቱን በጽኑ አውግዛለች። የተመድ የሩሲያ አምባሳደር ቫስሊ ናብዚና ኢራን ላይ የተፈጸመው ጥቃት መላው ቀጠናውን የሚያናውጥና ዓለም አቀፍ ሕግን የጣሰ ነው ሲሉ ኮንነዋል። ሞስኮ ቀደም ብላም ዓለም አቀፉ ማህበረሰብ የመካከለኛው ምስራቅን ሰላም የሚረብሹ ድርጊቶችን እንዲቆጣጠር ስትጠይቅ መቆየቷ ይታወቃል። የቻይናው ፕሬዝዳንት ሺጂንፒንግ በበኩላቸው ጥንቃቄ የተሞላበት ቢሆንም ጠንካራ ተቃውሞ አቅርበዋል። ቻይና የማንኛውንም ሀገር ሉዓላዊነት የሚጋፋ ወታደራዊ እርምጃን እንደማትቀበልና በተለይ አሜሪካ በመካከለኛው ምስራቅ የምታደርገው ጣልቃ ገብነት ዓለም አቀፍ ደንቦችን የሚጥስ መሆኑን ገልጻለች። ቤጂንግ ሁሉም ወገኖች ወደ ሰላማዊ ድርድር እንዲመለሱ እያሳሰበች ትገኛለች። በጣም አነጋጋሪ የሆነው ምላሽ የመጣው ከቱርክ ፕሬዝዳንት ረብ ጣይብ ኤርዶጋን ነው። ኤርዶጋን ይህን ጥቃት የመንግስት ሽብርተኝነት ሲሉ የጠሩት ሲሆን አሜሪካና እስራኤል መላውን ዓለም ወደማይወጣበት የእሳት አረንቋ ውስጥ እየከተቱት መሆኑን አስጠንቅቀዋል። ቱርክ ከኢራን ጎን እንደምትቆም የገለጹት ኤርዶጋን ይህ ድርጊት የዓለምን ሰላም የሚያጠፋና ቀጠናውን ወደ ከፍተኛ ትርምስ የሚያመራ በመሆኑ ዓለም አቀፉ ማህበረሰብ ዝም ሊለው አይገባም ሲሉ ጥሪ አቅርበዋል። እንዳውም የእስራኤል ግብ ኢራን ብቻ ሳትሆን መላው የመካከለኛው ምስራቅ አገራት መሆናቸውን ጠቁመው አገራቸው አስፈላጊውን እርምጃ ለመውሰድ ዝግጁ መሆኗን ፍንጭ ሰጥተዋል። የሰሜን ኮሪያው ኪም ጆንግ ኡም በጉዳዩ ላይ ያላቸውን ጠንካራ አቋም በይፋ ገልጸዋል። ኪም ጆንግ ኡም አሜሪካና እስራኤልን የዓለም የሰላም ጠላቶች ሲሉ የጠሯቸው ሲሆን በኢራን ላይ የተፈጸመውን ጥቃት የአያቶላ አሊ ካሚኒ ሞት የአሜሪካ ኢምፔሪያሊዝም ጥራዝ ነጠቅነትን ማሳያ ነው ብለዋል። ሰሜን ኮሪያ ኢራን መንግስትና ህዝብ ጎን
በጽኑ እንደምትቆምም የገለጹት ኪም አሜሪካ በሉዓላዊ ሀገራት ላይ የምታደርገውን ትንኮሳ መጨረሻው እሳት እንደሆነ አስጠንቅቀዋል። ይህ መግለጫ በዋሽንግተንና በፒዮንግያንግ መካከል ያለውን ውጥረት ይበልጥ ያባባሰው ሲሆን ሰሜን ኮሪያ ለኢራን ወታደራዊ ድጋፍ ልታደርግ ትችላለች የሚለው ስጋት በብዙዎች ዘንድ እንዲያድግ አድርጎታል። በመካከለኛው ምስራቅ የሚገኙ የአረብ ሀገራትም በዚህ ጥቃት ሳቢያ ለሁለት ተከፍለዋል። በተለይ የኢራን ቀንደኛ ተቀናቃኝ የሆነችው ሳውዲ አረቢያ የኢራንን የቀድሞ እንቅስቃሴዎች ከፍተኛ የነውጥ ድርጊቶች ስትል አውግዛለች። ሳውዲ ባወጣችው መግለጫ ከወንድም ሀገሮች ጎን እንቆማለን በማለት አሜሪካንና እስራኤል ለወሰዱት እርምጃ ያላትን ድጋፍ በይፋ ባታወጅም በተግባር ግን ከጎናቸው መቆሟን አመላክታለች። በሌላ በኩል እንደ ኩዌት፣ ባህሬንና ዱሃ ያሉ ሀገራት ላይ የኢራን ያጸፋ ጥቃቶች መፈጸማቸው ቀጠናውን ወደ ከፋ ጦርነት እየከተተው ይገኛል። ዱባይም የዚህ ጥቃት ሰለባ መሆኗ የዓለም የነዳጅ ንግድ ገበያ ክፉኛ አናውጦታል። የሰላም ተስፋን ሲያቀነቅኑ የነበሩት የኦማን የውጭ ጉዳይ ሚኒስትር ባድር አልባስድ ደግሞ ጥቃቱ በተፈጸመበት ወቅት በከፍተኛ ድንጋጤ ውስጥ መሆናቸውን ገልጸዋል። ሚኒስትሩ የሰላም ስምምነት ላይ ለመድረስ ተቃርበን ነበር ሲሉ ለዓለም አቀፍ መገናኛ ብዙሃን የተናገሩ ሲሆን አሜሪካና እስራኤል የወሰዱት እርምጃ ለሳምንታት ሲደረግ የነበረውን የዲፕሎማሲ ጥረት አመድ አድርጎታል ብለዋል። በዚህ ጥቃት አሜሪካም ሆነ ዓለም አይጠቀምም ያሉት አልቡሳዲ ጦርነቱ የአሜሪካን እንዳልሆነና ንጹሐንን ዋጋ እየከፈሉ መሆኑን በትዝብት ገልጸዋል። የአውሮፓ ሀያላን ሀገራት በበኩላቸው ጥንቃቄ የተሞላበት አቋም ይዘዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን፣ የጀርመን መራሄተ መንግስት ፍሬድሪክ መርዝ እና የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታመር በጋራ ባወጡት መግለጫ መፍትሄው በድርድር መገኘት አለበት ብለዋል። ነገር ግን በውስጠ ታዋቂነቱም ለእስራኤልና አሜሪካ እየደገፉ መሆኑን ገልጸዋል። ምንም እንኳን እነዚህ ሶስት ሀገራት በጥቃቱ ውስጥ ቀጥተኛ ተሳታፊ እንዳልሆኑ ቢገልጹም ጠቅላይ ሚኒስትር ስታመር ግን የእንግሊዝ ጦር አውሮፕላኖች በአካባቢው ያሉ አጋሮቻቸውን ጥቅማቸውን ለማስጠበቅ መሰማራታቸውን አረጋግጠዋል። ፕሬዚዳንት ማክሮን ሁኔታው መላው ቀጠናን የሚያሸብር መሆኑን ገልጸው ፈረንሳይ አስፈላጊ ሆኖ ሲገኝ ኃይል እንደምትጠቀም አስጠንቅቀዋል። በደቡብ ንፍቀ ክበብ የሚገኙ ሀገራትም የየራሳቸውን አቋም አንጸባርቀዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ድርጊቱን በጽኑ የኮነኑ ሲሆን አገራቸው በጥቃቱ እጅግ ማዘኗን ገልጸዋል። ደቡብ አፍሪካ ይህንን ጉዳይ ወደ ዓለም አቀፉ ፍርድ ቤት ልትወስደው እንደምትችልም ፍንጭ ሰጥተዋል። በሌላ በኩል የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኒዚ አሜሪካ ኢራንን የኒውክሌር መሳሪያ እንዳትታጠቅ በምታደርግበት ጥረት ከጎኗ እንደሚቆሙም አስታውቀዋል። የብራዚል መንግስት ደግሞ ጥቃቱ እጅግ አሳሳቢ መሆኑን ገልጾ ሁሉም ወገኖች ከጦርነቱ እንዲታቀቡ ጥሪ አቅርበዋል። ፕሬዝዳንት ዶናልድ ትራምፕ ግን አሁንም በጽናት እየተናገሩ ይገኛሉ። በትሩዝ ሶሻል ገጻቸው ባስተላለፉት መልእክት እኛ ስንጨርስ መንግስታችሁን አቋቁሙ፣ ይህ ለዚህ ትውልድ አንዴ ብቻ የሚመጣ ዕድል ነው በማለት ለኢራን ህዝብ ጥሪ አቅርበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተመሳሳይ ሁኔታ ጥቃቱ ጀግና ኢራናውያን ሀገራቸውን ከአምባገነን ስርዓት ነፃ እንዲያወጡ እንደሚረዳቸው ገልጸዋል። ይሁን እንጂ ይህ የነፃነት ጥሪ ተብሎ የተሰየመው እርምጃ በተግባር ግን ንጹሐንን እየቀጠፈና የዓለምን ሰላም እያፈረሰ ይገኛል። አሁን ባለው ሁኔታ ጦርነቱ ከኢራን ድንበር አልፎ ወደ ሊባኖስ፣ የመንና ሶሪያ እየተስፋፋ ነው። በኢራን የሚደገፈው ሂዝቦላ ወደ እስራኤል ዋና ከተማ ቴል አቪቭ የሚያስወነጭፋቸውን ሮኬቶች ቁጥር እየጨመረ ሲሆን እስራኤልም በምላሹ በሊባኖስ የሚገኙ የቡድኑን ይዞታዎች በከባድ መሳሪያዎች እየደበደበች ነው። ይህ ሁኔታ ደግሞ ዓለምን ወደ ሶስተኛው የዓለም ጦርነት ሊያመራት ይችላል የሚል ስጋት በብዙዎች ዘንድ አሳድረዋል። የጦርነቱ ነበልባል እየተፋፋመ በመጣ ቁጥር የዓለም ኢኮኖሚ ስርዓትም ከፍተኛ ድንጋጤ ውስጥ ወድቋል። በተለይ በኢራን የአጸፋ ጥቃት ሳቢያ በሆርሙዝ የባህር ወሽመጥ አካባቢ የሚደረገው ንግድ እንቅስቃሴ መስተጓጎሉ የዓለም ነዳጅን ዋጋ በሰዓታት ውስጥ ሰማይ እንዲነካ አድርጎታል። ይህ ደግሞ የዓለም የገንዘብ ድርጅትና የዓለም ባንክ ሁኔታው ካረገበ ዓለም አቀፍ የኢኮኖሚ ቀውስ ሊከሰት እንደሚችል አስጠንቅቀዋል። በተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ባወጡት አስቸኳይ መግለጫ በጦርነቱ ወቅት ሁሉም ቀዳሚ ተጎጂዎች ንጹሐን ናቸው ብለዋል። በኢራን ዋና ከተሞችና ወታደራዊ ይዞታዎች አካባቢ በሚኖሩ ሰላማዊ ሰዎች ላይ እየደረሰ ያለው ጉዳት እጅግ አሳሳቢ መሆኑን የገለጹት ዓለም አቀፍ የሰብአዊ መብት ሕግጋት እንዲከበሩ ንጹሐንን ከጥቃት እንዲጠብቁ አሳስበዋል። ይሁን እንጂ በሁለቱም ወገኖች በኩል ያለው የጦርነት ስሜት የአጸፋ እርምጃ ፍላጎት ለሰብአዊ መብቶች ቦታ የሰጠ አይመስልም።
የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው አገራቸው ውጥረቱን ለማርገብ በቀጠናው ከሚገኙ አጋሮቿ ጋር በቅርበት እየተወያየች መሆኑን ገልጸዋል። ጣሊያን በመካከለኛው ምስራቅ ሰላም እንዲሰፍንና ወደ ሰፊ ጦርነት እንዳይገባ ዲፕሎማሲያዊ ጥረቷን እንደምትቀጥል አስታውቀዋል። ይሁን እንጂ እንደ ስፔን ያሉ የአውሮፓ ሀገራት ይህን ጦርነት በአውሮፓ ላይ አዲስ የስደተኞች ቀውስ ሊያስከትል እንደሚችል በመግለጽ ከፍተኛ ስጋታቸውን እየገለጹ ይገኛሉ። ጠቅላይ ሚኒስትር ፔድሮ ሳንቸስ ጦርነቱ ወደ አውሮፓ ደጃፍ እየመጣ ነው ሲሉ ዓለም አቀፍ ማህበረሰቡን በአንድነት እንዲቆም ጠይቀዋል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ በየደቂቃው በሚያወጡት መረጃ የአሜሪካ ጦር ታላቅ ድል እየተቀናጀ መሆኑን እየገለጹ ነው። ትራምፕ ኢራን ካሁን በኋላ ለዓለም ስጋት አትሆንም ሲሉ ቢፎክሩም የኢራን መንግስት ደጋፊዎች ግን በቴህራን ጎዳናዎች ላይ ወጥተው የአሜሪካና እስራኤልን ባንዲራ በማቃጠል ለአያቶላ አሊ ካሜኒ ደም እንበቀላለን እያሉ መዝለቃቸው ጦርነቱ ገና ጅማሮ ላይ መሆኑን ያሳያል። የኢራን አብዮታዊ ዘብ አሁንም በከርሰ ምድር ውስጥ የደበቃቸውን በሺህ የሚቆጠሩ ሚሳኤሎች ለአገልግሎት ዝግጁ መሆናቸውንና የሲኦል በር በአሜሪካ ላይ እንደሚከፍቱ ዝተዋል። ይህ በእንዲህ እንዳለ የዓለም ሃይማኖታዊ መሪዎችም ድምፃቸውን እያሰሙ ነው። የካቶሊክ ቤተክርስቲያን መሪ በመካከለኛው ምስራቅ እየፈሰሰ ያለው ደም እንዲቆም በመጸለይ ጦርነት ሁሌም ሽንፈት ነው የሚል መልእክት አስተላልፈዋል። ሰብአዊነት ከፖለቲካዊ ፍላጎቶች በላይ እንዲቆም የተማጸኑት ርዕሰ ሊቃነ ጳጳሱ መሪዎች ለሰላም ዕድል እንዲሰጡ ጠይቀዋል። ሆኖም ግን በመሬት ላይ ያለው እውነታ ከጸሎትና ከልመና ይልቅ የመሳሪያ ድምፅ የበረከተበት ሆኗል። የቀጠናው ሀገራት ስጋት ደግሞ ከቀን ወደ ቀን እየጨመረ ነው። እንደ ዮርዳኖስና ግብፅ ያሉ ሀገራት የአየር ክልላቸውን ዝግ በማድረግ ወታደራዊ ንቅናቄያቸውን በማጠናከር ላይ ናቸው። ግብፅ ይህን ግጭት በስዊዝ ካናል ንግድ ላይ የሚኖረውን ተጽዕኖ ከፍተኛ መሆኑን በመግለጽ አሜሪካና እስራኤል ጥቃታቸውን እንዲያቆሙ በተዘዋዋሪ ግፊት እያደረገች ትገኛለች። በመካከለኛው ምስራቅ እየታየ ያለው ይህ አስፈሪ ድራማ በዓለም አቀፍ ደረጃ ያለውን የዲፕሎማሲ መድረክ ለሁለት ሰንጥቆታል። በተባበሩት መንግስታት ድርጅት የአስቸኳይ ጊዜ ስብሰባ ላይ የተሰሙ ንግግሮችም ዓለም ምን ያህል በውጥረት ውስጥ እንዳለች ማሳያ ነው። በተለይም የአውሮፓ ህብረት ከፍተኛ ዲፕሎማሲ ጃክ ካሊስ ኢራን ላይ ጠንካራ ማዕቀቦች ቢጣሉም የኒውክሌር ጉዳይ በዲፕሎማሲያዊ መንገድ መፈታት ነበረበት ሲሉ በትዊተር ገጻቸው ጽፈዋል። የአውሮፓ ህብረት ሀገራት በአንድ በኩል የአሜሪካን ስትራቴጂካዊ ጥቅም ቢረዱም በሌላ በኩል ግን ይህ ጦርነት ወደ አውሮፓ የሚጎርፈውን የነዳጅ ዋጋና የስደተኞች ቁጥር እንዳይጨምር ክፉኛ ሰግተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ምንም አይነት ማመንታት እንደሌለባቸው ለካቢኔያቸው ገልጸዋል። ይህ ለዘመናት የቆየውን ስጋት ለአንዴና ለመጨረሻ ጊዜ የምናጠፋበት ወርቃማ ዕድል ነው ሲሉ መናገራቸው እስራኤል ጥቃቷን በኢራን ብቻ እንደማታቆም ፍንጭ ሰጥተዋል። በሶሪያና በኢራቅ የሚገኙ የኢራን ይዞታዎችን በተመሳሳይ የአየር ድብደባ እየደረሰባቸው ይገኛል። ይህ ደግሞ ግጭቱን ቀጠናዊ ጦርነት ከሚለው ስያሜ አውጥቶ ዓለም አቀፍ ፍልሚያ ወደሚል ደረጃ እያሸጋገረው ነው። በተቃራኒው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካና እስራኤል የወሰዱትን እርምጃ ታሪካዊ ስህተት ሲሉ ጠርተውታል። አራግቺ እንደገለጹት ትራምፕ ቅድሚያ ለአሜሪካ ከሚለው መርህ ወጥተው ቅድሚያ ለእስራኤል ወደሚል ፖሊሲ ተሸጋግረዋል። ይህ ንግግር በኢራንና በአሜሪካ መካከል የነበረውን ጥቂት ንግግር ጭላንጭል ሙሉ በሙሉ ያጠፋ ሆኗል። አራግቺ አክለውም ኢራን ራሷን የመከላከል ተፈጥሯዊ መብቷን ትጠቀማለች፣ ምላሻችንም ዓለምን የሚያንቀጠቅጥ ይሆናል ሲሉ ዝተዋል። ይህ በእንዲህ እንዳለ በኢራን ውስጥ የሚገኙ የመብት ተሟጋቾችና አንዳንድ የፖለቲካ ተቃዋሚዎች ሁኔታውን በከፍተኛ ጥንቃቄ እየተከታተሉት ነው። ምንም እንኳ የአያቶላ አሊ ካሜኒ መገደል ለመንግስት ለውጥ ዕድል ሊከፍት ይችላል ቢባልም በጦርነትና በውጭ ኃይል ጣልቃ ገብነት የሚመጣ ለውጥ አገሪቱን ወደ ሶሪያ ወይም ሊቢያ አይነት የእርስ በርስ ጦርነት እንዳይከታት ተሰግቷል። በቴህራን በሌሎች ዋና ዋና ከተሞች የሚገኙ ንጹሐን ዜጎች በአሁኑ ሰዓት በከፍተኛ ድንጋጤ ውስጥ ሆነው መጠለያቸውን እየፈለጉ ይገኛሉ። የዓለም መገናኛ ብዙሃን ትኩረታቸው ሙሉ በሙሉ ወደዚህ ቀውስ አዙረዋል። ሲኤንኤን፣ ቢቢሲ፣ አልጀዚራ በየደቂቃው የሚለዋወጡ መረጃዎችን እያቀረቡ ነው። የጦርነቱ ዜና በኢንተርኔት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በተለይም የሶስተኛው የዓለም ጦርነት ሰርድ ወርልድ ዋር የሚለው ሐረግ በዓለም ዙሪያ መነጋገሪያ ሆኖ ሰንብቷል። ይህ ደግሞ የሰው ልጅ ለሰላም ያለውን ጥማትና ለጦርነት ያለውን ስጋት ምን ያህል ጥልቅ መሆኑን ያሳያል። የእስያ ሀገራትም ቢሆኑ ከዚህ ግጭት ነፃ አይደሉም። እንደ ህንድና ጃፓን ያሉ ሀገራት ከመካከለኛው ምስራቅ የሚመጣ የነዳጅ አቅርቦት ከተቋረጠ
የኢንዱስትሪዎቻቸው እንቅስቃሴ እንደሚገታ በመግለጽ ስጋታቸውን ገልጸዋል። የህንድ ጠቅላይ ሚኒስትር ሁሉም ወገኖች ከፍተኛ ትዕግስት እንዲያሳዩና ወደ ጠረጴዛ ዙሪያ ንግግር እንዲመለሱ ጥሪ አቅርበዋል። ይሁን እንጂ የአሜሪካና የእስራኤል ቆራጥነት በሌላ በኩል ደግሞ የኢራን እና የአጋሮቿ የከፋ አጸፋ የሰላምን በር የዘጋው ይመስላል። በመጨረሻም ይህ ታሪካዊ ክስተት ለሁላችንም ትልቅ ትምህርት የሚሰጥ ነው። የዓለም ሀያላን ሀገራት ፍላጎትና የቀጠናው ፖለቲካ በሚጋጭበት ወቅት ዋጋ የሚከፍሉት ሁልጊዜም ንጹሐን ዜጎች ናቸው። በኢራን፣ በእስራኤል፣ በሊባኖስ፣ በሌሎችም ሀገራት የሚገኙ ንጹሐን ለፖለቲካዊ ትርፍ ሲባል ሕይወታቸውን፣ ንብረታቸውን እያጡ ነው። ዓለም አቀፍ ማህበረሰብ በአንድ ድምፅ ቆሞ ጦርነቱ እንዲቆም ካላደረገ የዚህ ቀውስ ጠባሳ ለትውልዶች የሚቆይ ይሆናል። አድማጮቻችን፣ የዛሬው ሰፊና ዝርዝር መረጃ ይህንን ይመስል ነበር። ዓለም በአሁኑ ሰዓት በአንድ የትልቅ ታሪክ መስቀለኛ መንገድ ላይ ትገኛለች። የዓለም መሪዎች ለሁለት ተከፍለው እየተኳኮሱ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የአሜሪካና የእስራኤል እርምጃ ለዓለም ሰላም አስፈላጊ ነው ወይስ የአያቶላ አሊ ካሜኒ ሞት በኢራንና በመካከለኛው ምስራቅ ምን አይነት ለውጥ ሊያመጣ ይችላል? የእናንተን አስተያየትና ግምት በኮሜንት መስጫ ላይ ጻፉልን። በኮሜንት መስጫው ላይ እንድታሰፍሩልን እንጋብዛለን። የእናንተ አስተያየት ለውይይታችን ትልቅ ግባት ነውና በነጻነት ጻፉልን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አዘንጉ። እንዲሁም ለወዳጅ ዘመዶች አጋሩ። ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ለዓለማችን ይሁን። ቸር ያቆየን።